እኔ ሀና እንድገድልልኝ እፈልጋለሁ። እንዴት? እኔ አይመለከተኝም። እንዴትም አድርገህ ቢሆን ብቻ ግደልልኝ። በቃሉ ክፍለ ሀገር ሄዳ ለአባቷም ለቤተሰቦቿም ከተናገረች አይንሽን ላፈር ነው የሚሉኝ። አልገባህም አንተ? እንዴ ራሱን እንገናኝ ብሎ ደግሞ ከሱም ሀና ሆስፒታል ገባች። እናቷ በጣም በድንጋጤ ራሷን መቆጣጠር አቃታት። ልጁ የታዘዘውን ከማድረግ ወደ ኋላ አላለም። በእርግጥ ሀና በጣም ደንግጣለች። በጊዜው ደንግጣ ቢሆንም ልጁ ግን ከኋላ በኩል መቷታል። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሆኑ። በስተመጨረሻ ሀና ሆስፒታል ገባች። ሆስፒታል በጊዜው ነቅታ የተወሰነ ነቅታ ነበር። ነገር ግን ከኋላ በኩል እየተመታችው በጣም ከባድ ጥቃት ስለደረሰባት ነበር። አሁን ላይ ወይዘሮ ሜላት ያየችውን ነገር ማመን አቅቷታል። ምክንያቱም አሁን ላይ እንደዚህ አይነት ከባድ ሁኔታ ያጋጥመኛል ብላ ስላላሰበች ነው መሰል። መጀመሪያ ላይ የተወሰነ ነቅታ ነበር። ከዚያ በኋላ ከኋላ በኩል የተመታችው እያደር ነገሮችን አቀያይሯታል። አሁን ላይ የሀንዬ አያትም ደንግጣለች። ቤተሰቡ በሞላ በሀና ሁኔታ በጣም ተደናግጠዋል። እንደምታዩት የያዘው ድንጋይ ከባድ ነበር። ሳታየው ነበር ከኋላ በኩል የመታት። በጣም የሚያሳዝነው ነገር መጀመሪያውኑ ነገሮችን ንቃ መተው አልነበረባትም። እንደማትለቃትና ከዚህ በኋላ እንደምታስወግዳት ጦርነቱን ተቀላቀይኝ ብላት ነበር። ነገር ግን ሀና ምንም አታመጭም፣ እርግብም እንደዚህ ትዝትብኝ ነበር ብላ ነበር ንቃ የተወቻት። በስተመጨረሻ ግን አሁን ላይ እንደዚህ ለመሆኗ ምክንያት ፂ ሆነች። ፂ ሀናን ካስወገርኩ እኔ ፍቅረኛዬን ለብቻ ያደርጋለሁ ብላ ስለምታስብ መሰለኝ ይሄ ጉድና መከራ የመጣው። ሰላምዬ በጣም ደንግጣለች። ያየችውን ሆነ የሰማችውን ነገር ማመን አቅቷታል። መጀመሪያ ላይ ወደ ሆስፒታል ሲወስዷት ፍጥጥ ብላ ነበር። ከዚያ በኋላ ነበረ ሀና ነገሮች የተቀያየሩት። አሁን ላይ ምን እንደተፈጠረ ምን እንደሆነች ምንም ነገር የሚያውቁት ነገር የለም። ዶክተሮቹ ብቻ አንድ ነገር ያውቃሉ። ወይዘሮ ባዩሽ ሀና ተመታ ሆስፒታል ገብታለች ተብላ ስትነገር ደስ አላት። አሁን የእርግብ በህይወት መኖር ያሳሰባት ወይዘሮ ባዩሽ እርግብን ፍለጋ ለማስወገድ እርግብን እየተሯሯጠች ባለችበት ታይም ነበር አሁን ይህንን አክባሪ ሰማችው። ከዚያ በኋላ ነበር የደነገጠችው። ምክንያቱም እሷ ከእስር ቤት እንደወጣች የሀና አደጋ ተከሰተ። ስለዚህ ፖሊሶቹ ወይም ሌላው አካል እሷ ናት ብለው ስለሚያስቡ አሁን ላይ በጣም ደንግጣለች። ቢሆንም ደስ ቢላትም በአንድ በኩል ደግሞ በጣም ተናዳለች። አሁን ላይ ያኔ ነበር ለሀና ይዛተችባት። አሁን ጦርነቱን ሀናም ከዚህ በፊት እርግብ እንደዚህ ትዝትብኝ ነበር፣ ምንም አላመጣችም። ስለዚህ አንቺ ምንም ልታመጪ ምንም ሊፈጠር አይችልም ብላ ነበር የተወችው። አሁን ላይ ፍቅረኛዋን እንድትተውላት የለመነቻት በፍጹም እኔ አልተውም፣ ወደኋላ የምለውም ምንም ጉዳይ የለኝም ብላ ነበር አሁን ላይ ለዚህ ጉዳይ የደረሰችው። ተምቹ ሁለተኛ ሌላ ፍቅረኛ አገኘ። እሷም ድንብላል ናት። ድንብላል የሆነ ጊዜ ጥሩ ስሜት ነበራት ከእርግብ ጋር እንደነበር። አሁን ደግሞ አብረው ሆና በችግሩ ስለደረሰችነትና በእያንዳንዱ ነገር አብረው ስለሆነች በጣም ደስ ብሎታል። በስተመጨረሻ የሀንዬ አያት በጣም ደነገጠች። የኋላ በኩሏን እየተመታችውን ስታይ ደንግጣለች። ነገር ግን ምንም ማድረግ እንዳልቻለች ሳታስብ አለቀሰች። ወይዘሮ ሜላት አሁን ላይ ይህንን ድርጊት ልታደርገው የምትችለው ባዩሽ ናት ብላ ወደ ባዩሽ ስትሄድ ነበር እናቲቱ ተረጋጊ ያለቻት። ከዚህ በፊት እንዳያችሁት ሀናና አያቲቱ እያወሩ ነበር። የዛኔ የሆነ ነገር ጠይቂያት ቢሆን ኖሮ ለዛሬ ህመም እንደዚህ አትሆንም ነበር በማለት ነበር የሀንዬ አያት የተናገሩት።
ሀንዬ እሱ በቀጠራት ሁኔታ ነበር የሄደችው። እሱ የቀጠራት ደግሞ መስሏት እንጂ እሱ የእሱን ስልክ ወስዳ ጽናት እዛ ቦታ ላይ ጨለማ ቦታ ላይ የቀጠረቻት። ፂ የፈለገችውን ለማድረግ ወደኋላ አላለችም። ሀናን ለማስወገድ አስወግድልኝ፣ ከዚያ በኋላ እኔ ያንተ ሆናለሁ ነበር ያለችው። ወይዘሮ ሜላት እየሮጠች ወደ ወይዘሮ ባዩሽ ጋር ስትሄድ ነበር ከባዩሽ ጋር ግብግብ የፈጠሩት። ልጄን አንቺ ነሽ እየደበደብሻት ወይም ያስገደልሻት፣ ልትገሊ ነበር ብላ። እንደዚህ አይነት ፖሊሶች ከሌሉ ህግ ከሌለ ከዚህ በኋላ እኔ ራሴ ህጉን እቀይረዋለሁ በማለት ነበረ ሄዳ ወይዘሮ ባዩሽን ያነቀቻት። ምክንያቱም አሁን ላይ ከእስር ቤት የወጣችው እኔን ለመበቀል ስለሆነ ልጄን እንደዚህ ያደረገችው እሷ ናት በማለት ነበር። የትምህርት ቤት ጓደኞቿን ወይም የፍቅረኛዋን ይሄ ነገር ይመጣል ወይም ከትምህርት ቤት ይሆናል ብለው አስበው አያውቁም። ለዛም ነው በጣም የደነገጡት። ወይዘሮ ሜላት አሁን ላይ ወይዘሮ ባዩሽን ህግ አይዛትም፣ ህግ የሚባል ነገር የለም፣ ስለዚህ እኔ በገዛ እጆቼ አስወግዳታለሁ ስትል እናቷ እባክሽን ተይ፣ አሁን ነገሮችን አታወሳስቢ፣ አሁን መከታተል ያለብሽ ልጅሽን ነው። ልጅሽ ደግሞ አሁን ላይ ጥሩ ጤንነት ላይ እንዳለ ዶክተሮቹ ተናግረዋል። ነገር ግን የሰው እጅ እንጂ ወድቃ ወይም ሌላ ነገር አይደለም፣ ከኋላ በኩል የመቷት ሰዎች አሉ በማለት ነበር ዶክተሮቹ ምላሽ የሰጡት። ፖሊሶቹ መጥተው ነበር። ወይዘሮ ሄለን ጥያቄ ሊጠይቁ ፈልገው ከዚህ ውጡልኝ፣ እናንተ ሲጀመር ፖሊስ አይደላችሁም፣ ህግ የሚባል ስለሌለ ልጄ ይኸው ሆስፒታል ገብታለች። የህግ ወይም ሰው የገደለን ሰው ከእስር ቤት አውጥታችሁ መጨረሻ ላይ እንደዚህ ሆነ። እናንተ የምትጠይቁኝንም ልመልስ አልችልም፣ በፍጹምም አይናችሁም ማየት አልፈልግም ነበር ያለቻቸው። እነሱም ተደናገጡ። ምክንያቱም የወይዘሮ ሜላት ሁኔታ በጣም ያስደነግጥ ነበር። ለነገሩ እናት አይደለች፣ ከባድ ነው። ወይዘሮ አስቴር ምንም ለመናገር ቃላት የላትም። ምክንያቱም ሀናን በጣም እንደምትወዳት ከዚህ በፊት ታውቃላችሁ። አሴር የሰማውን ነገር ማመን አቃተው። ሀና ሆስፒታል እንዳለችና በጣም ከባድ ውስጥ እንደሆነች ተመታ እንደሆነ ሲሰማ እየሮጠ ወደ ሆስፒታል ሄደ። ሆስፒታል ውስጥ ዶክተሮቹን ምኖቹን እንኳ ሊያዝ አልቻለም። እየገሰገሰ ወደ እሷ ሄደ። የተወሰነ የእሱን ድምፅ ስትሰማ ደስ አላት። ነገር ግን አሁን ላይ ዶክተሮቹ እባክህን ውጣ፣ ብቻዋን እንድንተዋት፣ በጣም ከባድ ሁኔታ ላይ ናት በማለት ነበረ የመለሱለት። እሱም በጭራሽ ሀና ምንም ነገር መሆን የለባትም፣ ትሰሙኛላችሁ እያለ መጮሁን ቀጥሏል። ሰላምዬ የሰማችውን ነገር ማመን አቃታት። ወይዘሮ ባዩሽ ስለወጣች እሷ ናት ይህን ያደረገቻት ስትባል እኔ ራሴ በእጆች ያስወግዳታለሁ፣ ህግ ከሌለ እኔ በራሴ ያስወግዳታለሁ። እህቴን የነካ መጀመሪያን የመንካን ነበረበት። እህቴ አንድ ነገር ስትሆን እኔ ለራሱ እንደሚከፋኝ ማንም አላወቅም በማለት ቤተሰቡ ተረበሸ። አቶ መስፍን ሁኔታው ግራ ገብቶታል። እንዴት ይሄ ሊከሰት ቻለ? ከእስር ቤት እንደወጣች እሷ ናት ይህንን ያደረገችው በማለት ቤተሰቡ በረብሻ ታወጠ። አሁን ፖሊሶቹ ወይዘሮ ባዩሽን መከታተል ጀምረዋል። ነገር ግን ወይዘሮ ባዩሽ ኃይለኛና በጣም ብልጥ ሴት ስለሆነች የምትሄድበትን አቅጣጫ እየቀየረችና ልብስ እየቀያየረች ነው የምትሄደው። የት እንዳለች በፍጹም አያውቋትም። ምክንያቱም አንድ ነገር ፍንጭ ለመያዝ እንደሆነ የለቀቋት በደንብ ስለምታውቅ አንድም ስህተት መስራት አልፈለገችም። አሁን ሁሉም ነገር ግራ ገብቷቸዋል። ቤተሰቡ በለቅሶና በሀዘን እንዲሁም እንበቀላታለን እያሉ ነው። አሁን ላይ ሀና ትንሽ ነቃ ብላለች። ነገር ግን መጨረሻው ምን እንደሚሆን የምናይ ይሆናል። ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ለነበረኝ ቆይታ አመሰግናለሁ። ስለምታበረታቱኝና አንዳንድ ነገሮችን ከጎን የሆናችሁ ስለምታግዙኝ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበል። በያላችሁበት አላህ ይጠብቃችሁ። ኖላዊ ድራማ ይሄን ይመስላል።
መጨረሻው ምን እንደሚሆን የምናይ ይሆናል። ምክንያቱም ሀና በጣም አስፈላጊ ሰው ናት፣ መሞት የለባትም።